አደይ ድራማ ክፍል 39 ተለቋል። እንግዲህ ባርኮትና ዴብ ሁለታቸውም እቤት እንወጣለን ብለው ነበር። ነገር ግን ባርኮት እስከ መጨረሻው ትቶ ወጥቷል። ምክንያቱም የድሮ ፍቅረኛው እንደመጣችና ወደ እሷ ሊሄድ እንደሚፈልግ ነግሯቸው ቤቱን ለቆ ወጥቷል ማለት ነው። አደይን ይሄ ነገር በጣም አስከፍቷታል። የአፈቀርኩሽ ያልከኝ የውሸት ነበር ወይ? በአንድ እንዴት ስሜት ሊቀየር ቻለ? እያስመሰልክ ነበር፣ አታፈቅረኝም ነበረ። እንደዛ ባይሆን ኑሮ በአንዴ እህት የድሮ ፍቅረኛ ቤቲ ስትመጣ ወደ እሷ መሄድን ባላሰብክ ነበረ። የውሸት ፍቅር ነበረ። ከዚህ በኋላ ሰውን አላምንም የሚል ተስፋ የመቁረጥ ስሜት ተሰምቷታል። አደይ እሺ ልትለው ፈልጋ ነበር። ነገር ግን የባርኮት ውሳኔ ደግሞ ሀሳቧን እንድትቀይር አድርጓታል ማለት ነው። ዴብም እንግዲህ ባርኮትና አደይ ከተፋቀሩ ባርኮት ስለካደኝ አደይም ባርኮትን ማፍቀር ስለፈለገች እኔ እዚህ ቤት መውጣት እፈልጋለሁ። ምክንያቱም ባርኮትና አደይ በአንድ ሆኖ ማየት ስለማልፈልግ እኔ የምወዳት ሴት ሌላ ጓደኛዬን አፍቅራ ማየት ስለማልፈልግ ጥሩ ስሜት ስለማይሰማኝ እዚህ ቤት መውጣት እፈልጋለሁ ብሎ ቦርሳውን ይዞ እሱም ወጥቶ ነበረ። ነገር ግን ባርኮቴ አስረድቶታል። እኔ ተሳስቼ ነበረ፣ የተሳሳተ መንገድ ነበር የሄድኩት። አንተ እንደምትወዳትና እንደምታፈቅራት እያወቅኩ እኔ መጠየቅ አልነበረብኝም። መቸኮሌም ዋጋ አስከፍሎኛል። አሁን ግን የድሮ ፍቅረኛ ቤቲ ስለመጣች ወደ እሷ መሄድ እፈልጋለሁ። ከእሷ ጋር ልንሆን ነው። አንተና አደይ ግን በሰላምና በፍቅር መኖር ትችላላችሁ። አደይን ትችላለሁ። እኔ ወደ ቤቴ ሄጃለሁ። ፍቅር ደግሞ በመሀላቸው ገብተሽ እንዳትበጠብጫቸው፣ አብረው መሆን ይችላሉ ብሎ እንግዲህ ባርኮት ቤቱን ጥሎ ወጥቷል ማለት ነው። ለአደይ ይሄ መርዶ ሆኖባታል። ለዴብ ግን ጥሩ ነገር ሆኖለታል ማለት ነው። ከዛ በኋላ ግን ዴብ እንደዚህ አልመሰለኝም ነበር። እኔ ባርኮት የከዳኝና የሸመጠጠኝ መስሎኝ ነበረ። ነገር ግን ሁኔታው ሌላ ነው የሆነው። ባርኮትም እንግዲህ አደይ እምቢ ብለው ጥላው እንደሄደችና እንዲህ በማድረጉ እንደተጸጸተ ለዴብ አስረድቶታል። ዴብም ተረድቶት እንግዲህ አደይ እምቢ በማለቷ ተደስቶ ከአደይ ጋር እንግዲህ ለመቀጠል ተስፋ እንደገና ጭላንጭል ልብ ውስጥ ስለነበረ ተመልሶ መቅረትን ወስኗል ማለት ነው። ይሄ ነገር ፍቅርን እያቃጠላትና እያናደዳት ይገኛል። አሁንም ፍቅር እንግዲህ አደይ ላይ በድጋሚ ተነስታባታለች ማለት ነው። ባለፈው ባርኮትን አፈቀርኩ ስትል በትንሹም ቢሆን እሷ ላይ ያላት ጥላቻ ቀንሶ ነበር። አሁን ግን እንደገና ጥላቻዋ ተባብሶ ቀጥሏል። ዴብ እንግዲህ ፍቅር አጠገብም ቢሆን አደይን እንደሚወዳትና እንደሚያፈቅራት በተደጋጋሚ እየነገራት ይገኛል። ፍቅርም እንግዲህ ዴብን እንደምትወደው እንደምታፈቅረው ከሱ ተለይታ መኖር እንደማትችል እየነገረችው ነበር። እሱ ግን በጭራሽ አንቺን ለወድሽና ላፈቅርሽ አልችልም፣ ከህይወቴ ውጭልኝ፣ አትበጥብጭኝ፣ ለይሽ አልፈልግም፣ ሳይሽ ሁሉ ፊቴን የሚከብደኝ ነገር አለ፣ ይጨንቀኛል፣ ማየትም አልፈልግም፣ አንቺን ላፈቅርሽም አልችልም፣ ከአጠገቤ እንድትርቅልኝ እፈልጋለሁ በማለት እንግዲህ ፍቅርን እያመናጨቃት ይገኛል ማለት ነው። አደይ ጋ ሄዱ ደግሞ ያለቅሳል፣ ያለቃቅሳል። ፍቅሩንም በደንብ እንድትገልጽለት ቢጠይቃትም ተወጅኛለሽ አትወጅኝም፣ ከኔ ጋር ትቀጣያለሽ አትቀጤም፣ እውነቱን ንገርኝ የሚል መስቀለያ ጥያቄ ለአደይ አቅርቦላት ነበር። እሷ ግን መመለስ አልፈለገችም። አትጩህብኝ፣ እኔ ልጠላህ አልችልም፣ ማንንም ሰው አልጠላም፣ ሁሉንም ሰው እወድሃለሁ በማለት ነግረው ነበር። ነገር ግን እሱ ትክክለኛውን ለሱ ፍቅር መኖሩንና አለመኖሩን ነበር ማወቅ የፈለገው። ነገር ግን አደይ አደባብሳ ማለፉን መርጣለች ማለት ነው። እውነታውን አልነገረችውም። እንደዚህ በማድረጓ ደግሞ ዴብ ቦርሳውን ይዞ ከዚህ በኋላ እዚህ ቤት እወጣለሁ፣ አደይ ሳትወደኝ መኖር አልፈልግም፣ እሷን እያየው ነገር ግን ሳታፈቅረኝ መኖር ስለማልችል ይህን ቤት ለቅቄ እወጣለሁ፣ ወደ ሌላ ቦታ እሄዳለሁ፣ ስህተቱ የኔ ነው በማለት እንግዲህ ቦርሳውን ይዞ ወጥቶ ነበረ። ፍቅርም ሊዲያም ደንግጠው ነበረ። ሊዲያ በተለይ ከአደይ ጋር ከሆንክ ለቤተሰቦች ደውዬ እናገራለሁ፣ እንዴት ያለ ልክ ሰው ታፈቅራለህ? እንዴት ሰራተኛና ከወረደ ሰው ጋር ትሆናለህ? ለአባቢና ለማሚ እናገርብሃለሁ በማለት እያስፈራራችሁ ነበረ። ከተናገርሽ ግን አንገትሽን አርቄን ምጥልሽ፣ እንዳትናገሪ፣ ለማንም ተንፍሽ እንዳትይ፣ እኔ የፈለገኝን ሰው መውደድና ማፍቀር እችላለሁ፣ እኔ የምወደውና የማፈቅረውን ሰው አንቺ አይደለሽ የምትመርጭልኝ በማለት እንግዲህ በክርክር ላይ እያሉ ነበር። እንግዲህ ዴብ ቦርሳውን ይዞ ለመውጣት የወሰነው ሰው ዴብ እንግዲህ ይወጣል ወይስ እዛው ይቀጥላል? አደይ አንተም እንደ ባርኮት ትተይ ልትሄድ ነው ወይ? አንተም እያስመሰልክ ነበር ወይ? ቅር ልትለው ይመስላል። እንግዲህ አይን ላይ እየተያዩ እንደነበረ ነው እንግዲህ ድራማው ያለቀ። ዴብ በዛ ቤት ከወጣ ማለት አደይ አለቀላት ማለት ነው። ለምለም በዛ ጋር እያለቀሰች ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ቁጭ ማድረጋችሁን አትርሱ ማለት ነው። አደይ ድራማ እንግዲህ ክፍል 39 በዛሬው ክፍል ተለቋል ማለት ነው። ባለፈው ዴቭን ባርኮትም እንወጣለን ብለው ሁላቸውም
ሁለቱም ቦርሳ ይዘው ወጥተው ነበር። ነገር ግን ሁለታቸውም ሳይወጡ አንዳቸው ወጥተው አንዳቸው ቀርተዋል ማለት ነው። ዴብ ወደ ቤት ቀርቷል። ባርኮት ደግሞ የድሮ ፍቅረኛው ጋር ሄዷል ማለት ነው። ሊዲያ እና ለምለም ከባድ ጸብ ውስጥ ነበሩ። አሁንም ጸባቸው እንደቀጠለ ነው። ነገር ግን በትንሹም ቢሆን ቀንሷል ማለት ነው። ኤላ እንግዲህ ለአባቱ ስልክ ደውሎ ተደብቆ ወደፊት ፓስፖርት እያወጣ እንደሆነ ወደ ውጭ ሊሄድ እንደሚፈልግ ከአባቱ ጋር እያወራ ነበረ። ይህን የሰማችው ለምለም እንግዲህ በጣም ተደናግጣ እያለቀሰች በተስፋ መቁረጥ ውስጥ ነበር። ኤላ ያገኛት ለምንድን ነው የምታለቅሽ? ምን ሆኖሽ ነው እያላት ነበረ። እሷ ግን እውነቱን መናገር ስላልፈለገች የሆነ ነገር ትዝ ብሎኝ ነው የሚያስለቅስ ነገር ትዝ አለኝና ማልቀስ ጀምርኩ እያለች እንግዲህ እያለቀሰች ነበረ። ከዚህ በኋላ እኔ ከአንቺ ልለይ አልችልም፣ ከአንቺ የሚበልጥብኝ ነገር የለም። ነገር ግን አባቴ ስለሚያስጨንቀኝ የአባቴን ተግባር መፈጸም ስለምፈልግ እንጂ አንቺን ሳልወድሽ ቀርጬ ወይም ትቼ መሄድ ፈልጌ አልቀርም። ስለዚህ ምንም ነገር ሊቀር ይችላል፣ ከአንቺ የሚበልጥ ነገር የለም። ከአንቺ ምንም የሚበልጥብኝ ነገር ስለሌለ ሁሉንም ነገር እርግፍ አርጌ ተወዋለው። አታልቅሽብኝ፣ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ እየተባባሉ እንግዲህ ሁለቱም ፍቅራቸውን እየተገላለጹ ነበረ። በዚሁ አጋጣሚ ነበር ወደና አደይ ቤት ሄደው እንግዲህ አደይን ልታጽናናት ያው ባርኮት እዛ ቤት እንደወጣ ለለምለም ስለነገራት ኤላ ለምለም ደግሞ የፍቅር ጥያቄ እንዳቀረበላት አደይ ስለነገረቻት አደይን እንደሚከፋት ስለምታውቅ ወደ ቤቷ ጎራ ብለው ነበረ ኤላና ለምለም። ነገር ግን ሊዲያ እንግዲህ ኤላን ስታየው ክንፍ ብላ ሄዳ እንግዲህ ኤላዬ ምን ላምጣልህ ምን ላቅርብልህ እያለች ልትለጣጠፍበት መንገዷን ስትጀምር ነበር ለምለም እንግዲህ ወደ ውጭ መውጣት እንዳለባቸው የነገረችው ለኤላ። ከዛ በኋላ ከኤላ ጋር ወደ ውጭ መውጣት ሲጀምሩ ሊዲያ እንግዲህ በጣም ተናዳለች ማለት ነው። እሷ ከኤላ ጋር ጊዜ ማሳለፍ መቀመጥ መለጣጠፍ ፈልጋ ነበር። ነገር ግን ለምለም ወደ ውጭ ይዛው ስትወጣ በጣም ተናዳ ነበረ ሊዲያ ማለት ነው። በዛ በኩል ሊዲያና ፍቅር ሌላ ሴራ ማሴር ጀምረው ነበር። አደይን ከዚህ ቤት ጠራርገን እናስወጣት፣ አደይ ካለች ያንቺንም ወንድምሽን ልታገባብሽ ነው፣ አንቺ ደግሞ አደይን እንዲያገባ አትፈልጊም። ስለዚህ አደይ ዛ ቤት ትውጣና በሰላም እንኑርበት እያለች ነበረ ፍቅር። እንግዲህ ፍቅርና ሊዲያ እንግዲህ አደይን ሊዘቱባት ውሃ ይዘው የድሮ ሴራቸውን ሊጀምሩ ሲሉ ሊያሰቃዩት ሲሞክሩ፣ አደይ ግን አሁን ተቀይራለች። እንደ በፊቱ ዝም ብላ መከራን የምትቀበል ሴት አልሆነችም። አደገኛ ሆናባቸዋለች ማለት ነው። ሲነኳት መንካት፣ ሲሰድቧት መስደብን ተያይዘዋለች። እንግዲህ ሁለቱንም ገፈታትራ ሊዲያን በጥፊ አንድ ጥፊ አቅምሳት ፍቅርንም ገፈታትራቸው ነበር እንግዲህ እየወጣችው ማለት ነው። አንድ ነገር ጫፌን ብትነኩ ውርድ ከራሴ በማለት እንግዲህ እየዛተችባቸውና እያስፈራራቻቸው ነበር ማለት ነው። ከዛ በኋላ ጭጭ ነበር ያሉት ሊያስወጧት ቢያስቡም ነገር ግን አልቻሉም። ከዛ በኋላ እንግዲህ ፍቅር አደይን እግሯን የምትከተላት ምክንያቱም ከዴብ ጋር እንዳያወሩ ትፈልጋለች። በግልጽ እንዲያናግራት አትፈልግም። እንግዲህ ኩሽና አብረው እያወሩ እንደነበረ ዴብ እንግዲህ አደይን አንዳንድ ጥያቄ እየጠየቃት እንደሚወዳት እንደሚያፈቅራት ወደፊትም ከእሷ ጋር መሆን እንደሚፈልግ እያወራት እንደነበረ እንግዲህ ያው ሊሳ ሳሙኤሉ ሮማንቲክ ላይ ነበረ ፍቅር እንግዲህ እየጠራች የመጣችው። ዴብ በጣም ተናዶ ውጭልኝ አደይን ለወራ ተፈልጋለሁ በማለት እንግዲህ ፍቅርን አስወ ጥቶ አደይን ከባድ የሆነ ጥያቄ ጠይቋታል። ታፈቅርኛለሽ አታፈቅርኝም? ትወጅኛለሽ አትወጅኝም? በእኔ ስሜት ላይ አትቀልጅ፣ እውነቱንና ቁርጡን ተናገሪ። ወይ ወድሃለሁ ወይ አልወድም፣ ወይ ወድሃለሁ በይኝና አብረን እንቀጥል፣ አልወድም ካልሽኝ ደግሞ ይቁረጥልኝና እስከ መጨረሻው ከዚህ ቤት ልውጣ በማለት እንግዲህ ትልቅ ጥያቄ ነበረ ያቀረበላት። እኔ ማንንም ሰው አልጠላም፣ ሁሉንም ሰው እወዳለሁ፣ አንተን ልጠላህ አልችልም፣ በጣም ጥሩ ሰው ነህ የሚል መልስ ነበር የሰጠችው። እሱ ግን ይሄ መልስ በቂ ስላልሆነለት ታፈቅርኛለሽ አታፈቅርኝም፣ ይህኛውን መውደድ ሳይሆን ትክክለኛውን የፍቅር ጥያቄ ነው የጠየቅኩሽ በማለት አደይን እንደገና ሲጠይቃት እንግዲህ መልስ ስላላገኘችለት እየጮህብኝ ነው አታስጨንቀኝ የሚል ምላሽ ስትሰጠው ዴብ ተናዶ ከዚህ ሁሉ ነገር ቤት በወጣልሽ ይሻለኛል፣ አንቺ ሳታፈቅርኝ እዚህ አንቺን እያየሁሽ ከምኖር ቤቱን ለቅቄ በወጣ ይሻለኛል በማለት እንግዲህ ዴብ ቦርሳውን ይዞ ወጥቷል ማለት ነው። ልክ እንደ ባርኮት ከዛ ቤት መውጣቱን መንገዱን ጀምሯል ማለት ነው። ነገር ግን ዴብ እዚህ ቤት ከወጣ አደይ ምን ሊደርስባት እንደሚችል ስለገባት ተከትላው እንግዲህ እንዲቀር ልትለምነው ይመስለኛል። እዛ ፓርት ላይ ነው ያለቀ። እንግዲህ አደይ ዴብን ታስቀረዋለች አታስቀረውም? ዴብ ከዛ ቤት ከወጣ ግን አደይ ምን አይነት ነገር ሊደርስባት እንደሚችል በፍቅርና በሊዲያ መገመት አይከብደንም። ለምለምና ኢላንም ለማለየት ሊዲያ እየለፋች ነው። ነገር ግን እስካሁን ድረስ ጭራሽ ሊለያዩላት አልቻሉም። ጭራሽ ፍቅራቸው ጨምሯል። ሶ ቀጣይ ክፍል እንግዲህ ምን ይፈጠራል ማየት እና መገመት የሚቻልበት አጋጣሚ ይኖራል። ገምቱ። እስከዛው ግን
ባይ ባይ። ወዳችኋለሁ።